በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 97ኛ ተአምር። ወደ ክርስቶስ መቃብር ስለሄዱት ቅዱሳት አንስት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። እሁድ ሰንበት ተባለች። በማለዳ ገና ጨለማ ሳለ እንደ እስራኤል ልጆች ሕግ የጌታን ሥጋውን ማዕጠን ይዘው ሽቱ ይቀቡት ዘንድ ሴቶች ወደ ጌታ መቃብር መጡ። ወደ መቃብሩ የመጡትም ሴቶች የቀለዮጳ ሚስት ማርያም እና የመግደላዊቷ ማርያም ሲሆኑ ሌሎችም በሚያስፈልገው ሁሉ ጌታ ኢየሱስ ክርስቶስን የሚያገለግሉት ሴቶች ነበሩ። ከመቃብሩም ቦታ ከመድረሳቸው በፊት እርስ በራሳቸው በመቃብሩ ላይ የተገጠመችው ድንጋይ እጅግ በጣም ታላቅ ነችና ንጹሕ ሥጋውን እንጎበኝ ዘንድ ድንጋዩን የሚያነሳልን ሰው እናገኝ ይሆን ተባባሉ። ወደ መቃብሩም በደረሱ ጊዜ ድንጋዩዋ ከመቃብሩ ላይ ተነስታ የእግዚአብሔር መልአክ ተቀምጦባት አገኙ። ይህንም በተመለከቱ ጊዜ ደነገጡ፣ እጅግም ፈሩ። መልአኩ ግን አትፍሩ፣ አትደንግጡ፣ ሕያውን ከሙታን ጋራ ለምን ትፈልጉታላችሁ? እሱ ከዚህ የለምና መቃብሩን ታዩ ዘንድ ኑ። እሱ ጌታ ከመቃብር ተነስቷልና። ነገር ግን ወደ ደቀ መዛሙርቱ ሂዱና ከሙታን ተለይቶ እንደተነሳ ንገሯቸው። በገሊላም ቀድሟችሁ ይገኛል፣ በዚያ ታዩታላችሁ በሏቸው አላቸው። መቃብር ጠባቂዎችም መላእክት ከሰማይ ወርደው ጌታ ኢየሱስ ክርስቶስም ከመቃብር መነሳቱን በተመለከቱ ጊዜ ወደ አይሁድ ሄደው ኑና ያስጠበቃችሁንን የመቃብር ቁልፍ ተመልከቱ፣ እወቁ። ከመቃብሩ የተቀበረው ቁልፉ ሳይሰበር ምልክቱን ሳያጠፋ ተነስቶ ወጥቶ ሄዷል። ስለዚህ በዚህ ልንቆይ አንችልም። ከሰማይ ወርደው በመቃብሩ ላይ የተቀመጡትን መላእክት እንፈራቸዋለን እና ይልቁንም ብዙ የመላእክት ሰራዊት ከሰማይ ወርደው ከሙታን ተለይቶ የተነሳ እሱ እግዚአብሔር ቅዱስ 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 የተመሰገነ ነው እያሉ በማመስገን በመቃብሩ አንጻር ይሰግዳሉ። ዳግመኛም ከሙታን ወገን ብዙዎቹ ከመቃብር ተነስተው ከመላእክት ጋር ሲያመሰግኑ አይተናልና ብሎ ነገሯቸው። አይሁድም መልሰው አስቀድሞ ከሰጠናችሁ የቀረውን ገንዘብ አሁን የፈቀዳችሁትን ያህል እንሰጣችኋለንና ይህን ለእኛ የተናገራችሁትን ለማንም ሳትናገሩ በምስጢር ጠብቁት። ነገር ግን የዚህ ሰው ደቀ መዛሙርት ሌሊት ሰርቀው ወሰዱት ብላችሁ ተናገሩ። ነገሩም እንኳን ወደ መሳፍንቱ ወጥቶ ቢሰማ እኛ የሚበቃቸውን ያህል ወርቅ እንሰጣቸውና ስለ እናንተ እናሳምናቸዋለን። ስለዚህም በእናንተ ላይ ክፉ ቅጣት አይደርስባችሁም አሏቸው። መቃብር ጠባቂዎቹም እንሰጣችኋለን ያላችሁትን አስቀድማችሁ ስጡን አሏቸው። እነሱም 400 ዲናር ሰጧቸውና አይሁድ እንዳሏቸው የጌታ ኢየሱስ ክርስቶስን ሥጋ ደቀ መዛሙርቱ ሌሊት መጥተው ሰርቀው ወሰዱት እያሉ በኢየሩሳሌም መስበክ ጀመሩ። ይህም በአይሁድ ዘንድ እስከ ዛሬ ሲነገር ይኖራል። ጲላጦስም የመቃብር ጠባቂዎቹን ነገር በሰማ ጊዜ ከጦር አዛዡ ጋር ወደ መቃብሩ ሄዶ የጌታ ኢየሱስ ክርስቶስ ሥጋ ካረፈበት መካነ መቃብር በገባ ጊዜ ሥጋውን አጣው እንጂ አላገኘም። ነገር ግን የመግጠሚያውን ቁልፍ ወይም ማኅተም አስቀድመው እንዳተሙት ሆነው አገኙት። በዚህም ነገር ከጦር አዛዡ ጋር ፈጽሞ አደነቀ። ጲላጦስም መቃብር ጠባቂዎቹን ጠብቁ የተባላችሁት ሥጋ ወዴት አለ አላቸው። እነሱም እኛ ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ሰርቀው ወሰዱት አሉት። ጲላጦስም ነገራችሁ እውነትስ ቢሆን ኖሮ ማኅተሙ በጠፋ ቁልፉም በተሰበረ ነበር አላቸው። ጠባቂዎቹም እነሆ እኛ የሆነውን ነግረንሃል፣ ስለ ማኅተሙ ግን የምናውቀው ነገር የለም አሉት። የጦር አዛዡም ነገራችሁ ሐሰተኞች ያስመስልባችኋል። ማን ነው እሱ ከተኛ በኋላ የሌባን ስራ የሚያውቅ? መምጣቱንና ማንነቱንስ ቢያውቅ ኖሮ ያስጠበቁትን ይሰርቅ ዘንድ ቢይዘው እንጂ ባለቀቀውም ነበር። እናንተ ግን ተኝተን ነበር ትላላችሁ። ታዲያ ይህን ሰው ደቀ መዛሙርቱ ሰርቀው እንደወሰዱት በምን አወቃችሁ? ምናልባት ከደቀ መዛሙርቱ ጉቦ ተቀብላችሁ ሥጋውን ሰርቆ ይወስዱ ዘንድ ፈቀዳችሁላቸውና መቃብሩን በማኅተማችን አይነት መልሳችሁ አተማችሁትን? ወይም ከአይሁድ ወርቅ ተቀብላችሁ ለእኛና ለሰው ሁሉ ደቀ መዛሙርቱ ሰርቀው እንደወሰዱት ትነግሩን ዘንድ ተስማማችሁን? ነገራችሁ ሁሉ እውነት አይደለምና አላቸው። ዳግመኛም ከዚህ ሰው የተነሳ የተደረገውን ነገር ሁሉ
ለንጉሥ ለቄሳር ጽፌ አስታውቅላችኋለሁ አላቸው። የመቃብር ጠባቂዎቹም ከጦር አዛዡ ይህን ቃል በሰሙ ጊዜ ታላቅ ፍርሃት አደረባቸው። ወደ እሱም ቀርበውና ከፊቱ ተንበርክከው እኛ ከማን ጉቦ አልተቀበልንም፣ ነገር ግን እኛና አለቆቻችን ደቀ መዛሙርቱ ሌሊት መጥተው ሰርቀው እንደወሰዱት ገምተን ነው አሉት። የጦር አዛዡም እናንተስ ተንኮለኞች ባትሆኑስ ኑሮ የሞተ ሰው መቃብር ባልጠበቃችሁም ነበር፣ ከትንሣኤውም የተነሳ ባልፈራችሁም ነበረ። እሱ አምላክ እንደሆነ ባትረዱም ኖሮ ለመቃብሩ ዘበኛ አቁማችሁ ባላስጠበቃችሁም ነበር አላቸው። እኔም ይህ ሰው የዓለሙ ሁሉ አምላክ ነው እላለሁ። ከዚህም ሁሉ ጋር የትንሣኤውን ነገር ተረድቼ ሳላውቅ መቅረት የለብኝም በማለት የጦር አዛዡ ከጭፍሮቹ ጋር በመካነ መቃብሩ አጠገብ ቆመ። በዚያም ቆሞ ሳለ በመቃብሩ ሐውልት ላይ መልአክ ተቀምጦ አየ። ብዙ ሴቶችም ወደ መልአኩ ደርሰው ቀርበው የመምህራችንና የጌታችን ሥጋው ወዴት አለ ብለው ሲጠይቁት ተመለከተ። መልአኩም መልሶ ሕያውን ከሙታን ጋር ለምን ከዚህ ትፈልጉታላችሁ? ኑና መቃብሩን ተመልከቱ፣ እንደወደደ ነቅቶ እንደፈለገ ተነስቷልና። ነገር ግን ሄዳችሁ ስለ ትንሣኤው አስተምሩ፣ ስለ ስምዖን ኬፋና ለደቀ መዛሙርቱም ሁሉ እሱ ራሱ እንደተናገረ አምላካችን ተነስቷልና ብላችሁ ንገሯቸው አላቸው። እኒያም ሴቶች ወደ ስምዖን ኬፋና ጌታ ኢየሱስ ክርስቶስ ባጠገቡ አስቀምጦ ፍቅሩን የሚገልጽለት ከሁሉ ታናሽ የሆነ ወደ ዮሐንስ ሄደው ትንሣኤውን አበሰሩ። ይህንንም በሰሙ ጊዜ ወደ መቃብሩ እየሮጡ ሲሄዱ ዮሐንስ ጴጥሮስን ቀደመው። ነገር ግን ስምዖን ጴጥሮስ እስኪመጣ ድረስ ወደ መቃብሩ አልገባም ነበረ። ስለ ጴጥሮስ የሹመቱ ክብር ቀድሞ ሊገባ አልፈለገምና። ስምዖንም በደረሰ ጊዜ ወደ መቃብሩ ገብቶ የጌታ ኢየሱስ ክርስቶስ ሥጋውን የገነዙበትን ነጭ ሐር ተጠቅልሎ አገኘ። የራሱን መጠምጠሚያ ግን ከነጩ ሐር ጋር ሳይሆን ለብቻው ተጠቅልሎ አገኘው። በዚችም ዕለት ፀሐይ በወጣ ጊዜ በጌታ መቃብር አንጻር ሴቶች ቆመው ነበርና ጌታ ኢየሱስ ክርስቶስን ፊቱ እንደ ፀሐይ ሲያበራ አዩት። የመግደላዊቷ ማርያም ግን ከሴቶች ተለይታ ለብቻዋ ቆማ በመቃብሩ ላይ የተቀመጠው መልአክ ከፊቱ ብርሃን የተነሳ ታደንቅ ነበር። የመድኃኒታችን ብርሃነ መለኮት በተገለጠ ጊዜ ግን የመልአኩና የፀሐዩ ብርሃን ጠፋ። የመግደላዊቱ ማርያም ወደ ብርሃኑ መለስ ብላ መድኃኒታችንን አየችው፣ ነገር ግን አላወቀችውም ነበርና እባክህ ጌታዬን ከዚህ ከመቃብሩ ውስጥ ወስደው እንደሆነ ሄጄ እወስደው ዘንድ ንገረኝ አለችው። እሱ የጌታ ኢየሱስ ክርስቶስ መካነ መቃብር ያለበትን የተክል ቦታ ጠባቂ መስሏት ነበርና መድኃኒታችንም ማርያም ስለምን ልብሽ እንዲህ ይቃጠላል አላት። በዚህን ጊዜ አወቀችውና ወደ እሱ መሄድን አፋጠነች። ጌታችንም ገና ወደ አባቴ አላረግሁምና አትቅረቢ፣ ነገር ግን ሄደሽ ለደቀ መዛሙርቴ ወደ አባቴ ወደ አባታቸው ወደ አምላኬ ወደ አምላካቸው አርጋለሁ ብለሽ ንገሪያቸው አላት። ማርያም መግደላዊትም ረቡኒ አለችው። ትርጓሜውም ሊቅ ማለት ነው። እዚያ የነበሩ ሴቶችም ሁሉ መጥተው በፊቱ ሰገዱ። በዚህም ጊዜ ታላቅ መነዋወጥና ከባድ ፍርሃት ሆነ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።